የህገ ወጥ ፍልሰት አስከፊነትና ጎጂነት ላይ ያተኮረ የግንዛቤ ማስጨበጫ ስራ እስከ ቀበሌ ድረስ እየተካሄደ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሁሪያ አሊ ገለጹ። ሚኒስትር ዴኤታዋ ለኢዜአ እንደገለጹት የህገ ወጥ ፍልሰት አስከፊነትና ጎጂነት ላይ ግንዛቤ ለማስጨበጥ እስከ ቀበሌ ድረስ ጥምረት ተዘርግቶ እየተሰራ ነው። በግንዛቤ ፈጠራ ላይ ከሃይማኖት አባቶች፣ ከሀገር ሽማግሌዎች፣ ከሲቪል ማህበራትና ከትምህርት ቤቶች ጋር በመተባበር እየተሰራ መሆኑን አስታውቀዋል። በህጋዊ መንገድ ወደ ውጭ የሚሄዱ ዜጎች ደህንነታቸው፣ መብታቸውና ጥቅማቸው እንዲረጋገጥ ከውጭ ጉዳይ ሚኒስቴር፣ ከስራና ክህሎት ሚኒስቴር፣ ከፍትህ ሚኒስቴርና ከሌሎች ባለድርሻ አካላት ጋር እየተሰራ ነውም ብለዋል። በተጨማሪም በተሳሳተ መረጃ መደበኛ ባልሆነ ፍልሰት ከሀገር በመውጣት አደጋ ላይ የወደቁ ዜጎችን ለመታደግ ከዓለም አቀፉ የፍልሰተኞች ድርጅት ጋር በመተባበር የፍልሰተኞች ምላሽ እቅድ ወጥቶ በጋራ እየተሰራ መሆኑንም ገልጸዋል። የስደት ተመላሾችን መረጃ ከማጠናቀርና ከመመዝገብ ባለፈ ከቤተሰቦቻቸው ጋር የማገናኘት ተግባር እየተከናወነ መሆኑንም አንስተዋል። ባለፉት 5 ዓመታት በማከፋፈያ ጣቢያዎች ላይ በተከናወኑ የማስፋፊያ ስራዎች ተጨማሪ 310 ሜጋዋት ኃይል ማግኘት መቻሉን የኢትዮጵያ ኤሌክትሪክ ኃይል አስታወቀ። የተቋሙ የሪጅኖች ማስተባበሪያ መምሪያ ዳይሬክተር አቶ ጋሻው እንድሪያስ እንዳሉት በከተሞችና በኢንዱስትሪ መስፋፋት ምክንያት ከፍተኛ የኃይል ፍላጎት ተፈጥሯል። ለፍላጎቱ ምላሽ ለመስጠት ከአዳዲስ የኃይል የመሰረተ ልማት ግንባታዎች በተጨማሪ በነባር ማከፋፈያ ጣቢያዎች ላይ የአቅም ማሳደግ፣ የማስፋፊያና ማዘመን ስራዎች እየተከናወኑ እንደሚገኙም አመልክተዋል። የማከፋፈያ ጣቢያዎች ዕድሜ፣ የኃይል ጭነት ከመጠን በላይ መሆንና በጣቢያዎች ላይ በሚከሰቱ ድንገተኛ ችግሮች በእቃዎች ላይ የሚደርሱ ጉዳቶች ለአቅም ማሳደግና ማሻሻያ ስራዎች መከናወን ምክንያት መሆናቸውን ተገልጿል። እንደ አቶ ጋሻው ገለጻ ባለፉት 5 ዓመታት በነባር ማከፋፈያ ጣቢያዎች ላይ 22 የኃይል ትራንስፎርመሮችን በመትከል 310 ሜጋዋት ተጨማሪ ኃይል ማግኘት ተችሏል። ዘገባው የኢዜአ ነው። የበልግ አብቃይ አካባቢዎች ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚያገኙ የትንበያ መረጃዎች ይጠቁማሉ ሲል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። በሚቀጥሉት 10 ቀናት ለዝናብ መፈጠር አስተዋጽኦ የሚያደርጉ የሜትሮሎጂ ገጽታዎች እንደሚጠናከሩ የትንበያ መረጃዎቹ አመላክተዋል። ከዚሁ ጋር በተያያዘ በደቡብ ምዕራብ፣ በመካከለኛው፣ በሰሜን ምስራቅ፣ በምስራቅ እንዲሁም በስምጥ ሸለቆና አጎራባች አካባቢዎች የተሻለ ጥንካሬ ይኖራቸዋልም ብሏል። እንደ ኤፍኤምሲ ዘገባ ከሚያጠናክሩ የሜትሮሎጂ ገጽታዎች ላይ በመነሳት የበልግ አብቃይ አካባቢዎች በርካታ ቦታዎቻቸውን የሚሸፍን ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። አካባቢዎቹ በጥቂት ስፍራዎቻቸው ላይ ደግሞ ከባድ መጠን ያለው ዝናብ እንደሚያገኙ አሃዛዊ የትንበያ መረጃዎች ይጠቁማሉ ሲል የኢትዮጵያ ሜትሮሎጂ ኢንስቲትዩት ጠቁሟል። የቅዱስ ጳውሎስ ሆስፒታል ሚኒሊየም የሕክምና ኮሌጅ በቅርቡ የጨረር ሕክምና መጀመር የሚያስችለውን ዝግጅት እያከናወነ መሆኑን አስታወቀ። በየዓመቱ እስከ 10,000 የሚደርሱ የካንሰር ታማሚዎችን እያስተናገደ የሚገኘው ሆስፒታሉ የሕክምና ጥራትና አቅም ማሳደግ የሚያስችል የካንሰር ማዕከል እየገነባ ነው። ማዕከሉ በሀገር ውስጥ የሚሰጡትን ጨምሮ እስካሁን በሀገር ውስጥ የማይሰጡ እንደ መቅኔ ንቅለ ተከላ፣ የኒኩለር ሜዲሲን፣ የፔቲ ስካን እና ፔቲ ስካን ህክምናዎችን ይጀምራልም ተብሏል። በሆስፒታሉ የካንሰር ስፔሻሊስትና የማዕከሉ አስተባባሪ ዶክተር አብዱ አደም እንዳሉት ማዕከሉ 5 የጨረር ህክምና ክፍሎችና 450 አልጋዎች ይኖሩታል። ዓለም አቀፍ ተሞክሮዎችን በመውሰድ የተገነባው ማዕከል ቀሪ ስራ የማሽን ግዢ ገጠማ መሆኑን ገልጸው ደረጃ በደረጃ የሚጀመሩ አገልግሎቶች አሉም ብለዋል። እንደ ኢዜአ ዘገባ ከዚህ ውስጥ ለብዙ የካንሰር ታማሚዎች ፈተና የሆነው የጨረር ህክምና በ1 ወር ጊዜ ውስጥ እንደሚጀመርም ገልጸዋል። በሁሉም የጤና ተቋማት የወላድ እናቶች ማቆያ በማስፋፋት የጤናውን ስራ ለማሳለጥ በትኩረት እንደሚሰራ የወላይታ ዞን የመንግስት ረዳት ተጠሪ ወይዘሮ ሰላማዊ ሳሙኤል ተናገሩ። በከተማው በወሊድ ምክንያት የሚሞቱ እናቶችን ቁጥር በመቀነስ ጤናማ ትውልድ ለመፍጠር በቅንጅት እየተሰራ ስለመሆኑ የተናገሩት ደግሞ የቦዲቲ ከተማ ከንቲባ አቶ ጳውሎስ በቀለ ናቸው።
በከተማው የወላድ እናቶች ማቆያ ማጠናከሪያ መርሃ ግብርም ተካሂዷል። ትርንጎ ሙሉ ያዘጋጀችውን ዘገባ ሰናይት አብርሃም ታቀርበዋለች። ነገ ሀገርን የሚረከቡ ጤናማ ትውልድን ለመፍጠር እናቶችን ጤና መጠበቅ ያስፈልጋል። ለዚህም ደግሞ እናቶች በጤና ተቋማት መውለድ ወሳኝ ጉዳይ ነው። መንግስት እናቶች በጤና ተቋማት ሲወልዱ ምኞታቸው እንዲጠበቅላቸው በማሰብ እናቶች ከመውለጃ ጊዜያቸው በፊትና ከወለዱ በኋላ የሚጠቀሙባቸው ግብዓቶችን አመቻችቶላቸዋል። በወላይታ ዞንም ይህ ስራ ተጀምሮ የቆየ ቢሆንም በመሃል ተዳክሞ የመጣውን እንደገና የማጠናከር ተግባር እየተሰራ እንደሚገኝ የወላይታ ዞን የመንግስት ረዳት ተጠሪ ወይዘሮ ሰላማዊት ሳሙኤል ገልጸዋል። ለወላድ እናት ምንም የማይጎልበትን የጤና ተቋማትን እንፍጠር በሚል መሪ ቃል የወላይታ ዞን ብልጽግና ፓርቲ አደረጃጀት ዘርፍ ከሴቶች ክንፍ ጋር በጋራ በመሆን ይህንን ንቅናቄ እንደ ዞን ጀምረን ከጤና መምሪያ ጋርም በጋራ ሙያዊ በሆኑ ጉዳዮች ላይ እንዲደግፉን በማድረግ ቦዲቲ ከተማ ደግሞ ቅድሚያ ሰጥተን ቦዲቲና ጠበላ ላይ እንድንጀምር ያደረገን ቀድሞ ኃላፊነት ወስደው ይሄ ለህሊናዬ እኔ ከፈጣሪ ዋጋ አገኛለሁ ይሄንን እኔ ህዝብ ውስጥ ገብቼ ለአመት የሚሆነውን ሀብት ወይንም ቀለብ እሰበስባለሁ ብሎ ኃላፊነት የቦዲቲ ከተማ ፓርቲ የቦዲቲ ከተማ ካንቲባ አደረጃጀት ዘርፎች ሙሉ ኃላፊነት ወስደው ወደ ስራ ገብተው እጅግ በጣም ይሄ ነው የማይባል በነገራችን ላይ ከልብስ ጀምሮ ወልዳ ስትወጣ ህፃኗን የምትታቀፍበት ፎጣ የተለያዩ ነገሮች ቅድም እንዳያችኋቸው ነው እና ከእህል አይነት ደግሞ ከክብሪት ጀምሮ የተለያዩ ነገሮችን ሙሉ ያስፈልጉ ነገሮችን ነው ህዝብ ውስጥ ገብተው ያሰባሰቡት ማለት ነው። ይሄንን ደግሞ ቦዲቲ ላይ ብቻ አካሂዶ መተው አይደለም። በሁሉም በ23ቱ ከተማና ወረዳ መዋቅሮች ከሰባ በላይ ለሆኑ ጤና ጣቢያዎችና ለሁሉም ሆስፒታሎች በሚበቃ መንገድ ነው ንቅናቄውን የጀመርነው። ምቹና ሁሉን ያማከለ የጤና ተቋምን መፍጠር ጤናማ ትውልድን መፍጠር ነው የሚሉት የቦዲቲ ከተማ ከንቲባ አቶ ጳውሎስ በቀለ በከተማው ያሉ ጤና ጣቢያና ሆስፒታልን ለሚደግፉ የከተማው አስተዳደሩ አስፈላጊውን ድጋፍ እንደሚያደርግ ገልጸዋል። ጤና ተቋማት በተለይ ለወላድ እናቶች ምቹ ስናደርግ ነገ ጤና ጣቢያን ብቻ ሳይሆን አገር የሚረከቡ ዜጎችን የማፍራት ኃላፊነትን ስለምንወስድ በዚሁ ላይ እንደ ከተማ አስተዳደር የተወሰነ ከቀበሌያት ጋር ከበጎ ፈቃደኞች ጋር ከተወሰኑ አካላት ጋር የሰበሰብነው ለገንፎ የሚሆን እህል አለ፣ ለማፍራት የሚሆን ቡና አለ፣ ከሰል አለ፣ ቅቤ፣ ዘይት፣ የልጆች ልብስ አለ። የተለያዩ ነገሮችን ያዘጋጀነው በደመቀ ሁኔታ መርጨይትን በሚመስል ሁኔታ እናቶች ቀናቸው ሲያከብሩ በተስፋ በተሞላ ሁኔታ ማክበር የሚያስችሉበት ሁኔታ አዘጋጅተን ከሚመሩን አካላት ጋር በደስታ ለተቋማት እናስረክባለን። ነፍሰ ጡር እናቶች የወሊድ ጊዜ ሲደርስ አስፈላጊውን ክትትል እያደረጉ በጤና ተቋማት እንዲቆዩና ከወለዱ በኋላ ለራሳቸውና ለልጆቻቸው የሚገባቸውን ድጋፍ አግኝተው በደስታ ወደ ቤታቸው እንዲመለሱ እንደሚያስፈልግ ተመላክቷል። ከዚህ በፊትም ይሄ ተግባር አለ። ነገር ግን አሁን የበለጠ ለማጠናከር ከየቤተሰብ የብልጽግና ቤተሰብ እታች ካሉት ጋር በእነሱ እና በብልጽግና ህብረት ላይ ካሉት ከእናቶች ከየመንግስት ሰራተኛ ከተማ ነዋሪ ከአርሶ አደር እናቶች ይህንን ግብአት ተሰብስቦ ለአቅም ለሌላት እናት ማንም ሊረዳት ማይችላት አቅም ለሌላት እናት ይህን አገልግሎት እዚህ ወልዳ አርፋ ይህንን አገልግሎት ተጠቅማ ረክታ እንድትሄድ ቦታው ማራኪ እንዲሆንና ማንም እናት ቤት እንዳትወልድ ይህን ተግባር ልናደርግ ወስነን ወለዱ በኋላ ያው ሙሉ የህፃናት ልብስ ይሰጣል። እንደገና ህፃኑን ኬር እናረጋለን። ያው እናቷንም እንደዚያው ኬር አድርገን የወለደችውን እናት በጸጉሯ ላይ ራሷ ላይ በጸጉሯ ራስ ላይ ቅቤ እናረጋለን። ያው ገንፎም ይሰራል ተሰርቶ እሷን ያው ትንሽ እናርሳታለን እስከምትወጣ እናሳርፋታለን። ይህንን ድጋፍ ያገኙ እናቶችም ባገኙት እድል መደሰታቸውን ገልጾ እድሉን ያመቻቸላቸውን አካል አመስግነዋል። እኔ በጣም ደስተኛ ነኝ። ጁስ አግኝቻለሁ፣ ለስላሳም አግኝቻለሁ፣ ቅቤም ተቀብቻለሁ። እንደዚህ አይነት እድል ስላገኘው በጣም አመሰግናለሁ። እኔ በጣም እንደዚህ ደስተኛ ነኝ። ያስበላሉ፣ ያስጠጣሉ፣ እኛን ያንከባክባሉ። በጣም አመሰግናለሁ እያልኩ ነኝ። አንድም እናት በወሊድ ምክንያት መሞት የለባትም በሚል መሪ ሀሳብ እንደ ሀገር የተጀመረውን ተግባር ስኬታማ ለማድረግ ሁሉም ባለድርሻ አካል የበኩሉን ሊወጣ ይገባል።
የሴቶችን ተጠቃሚነት ለማረጋገጥ በኢኮኖሚ ራሳቸውን እንዲችሉ ለማድረግ ገቢ ማስገኛ መንገዶችን የማመቻቸት ስራ እየተሰራ መሆኑን የደቡብ ኢትዮጵያ ክልል ሴቶችና ህጻናት ቢሮ አስታወቀ። ቢሮው በክልሉ ከተለያዩ ዞኖች ለተውጣጡ ለ33 አቅመ ደካማ ሴቶች ከ1.5 ሚሊዮን ብር በላይ ወጪ ኑሯቸውን የሚደግሙበትን የቁሳቁስ ድጋፍ አድርጓል። የተደረገላቸው ድጋፍ ወደ ውጤት ቀይረው ተጠቃሚ እንዲሆኑ በተዋረድ ያሉ ባለድርሻ አካላት የተጠናከረ ክትትልና ድጋፍ እንዲያደርጉም ቢሮው አሳስቧል። ሪፖርተራችን ነህሚያ ገነቱ ዝርዝር አሰናድታበታለች። ሴቶችን በማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ዘርፎች ማብቃት ሀገርን መገንባት ነው። ታዲያ የደቡብ ኢትዮጵያ ክልል ሴቶችና ህጻናት ጉዳይ ቢሮ የሴቶችን ቀን በማስመልከት ከተለያዩ ዞኖች ለተወጣጡ አቅመ ደካማ ከ1.5 ሚሊዮን ብር በላይ ወጪ በማድረግ ራሳቸውን ሰርተው የሚያስተዳድሩበት ቁሳቁስ መለገሳቸውን የደቡብ ኢትዮጵያ ክልል ሴቶችና ህጻናት ጉዳይ ቢሮ ምክትል ኃላፊ ኩሪባቸው ታንቱ ገልጸዋል። ከሁሉም ዞኖች በዞኑ ፖቴንሻል ልክ የተመለመሉ ከተማ አካባቢ ላይ የሚኖሩ ሰው ቤት ላይ እንጀራ እየጋገሩ ያሉ ሴቶችን በመለየት የራሳቸው የሆነ ስራ እንዲጀምሩ ድጋፍ እያደረግን ነው ያለነው። ስራ እድል እየፈጠርን ነው ያለነው። ለዛም ደግሞ ለመነሻነት የሚሆን ካፒታል መነሻ እየሰጠን ነው። ለእያንዳንዱ ሰው 50 ኪሎ ግራም ጤፍ፣ መውኪያ፣ ሮቶ እንዲሁም ደግሞ ምጣድ ሰጥተን መነሻ ካፒታሎችንም ጨምረን ወደ ስራ ገብቶ ከሰውን ከሚጠብቁ ሰው ቤት ከሚሰሩ በዘለለ ራሳቸውን ችሎ ውጤታማ ሆኖ ነገ ደግሞ ለሌላው የሚረዱ እናቶች እንዲፈጠሩ ትኩረት አድርገን እየሰራን ነው። በዚህ ዙር 35 የሚሆኑ ሴቶችን ድጋፍ አድርገናል። ወደ 1.5 ሚሊዮን የሚገመት ሀብት ከሚመለከታቸው አካላትን ለምነን አግኝተን በዛው መንገድ ከተቋሙ ካለው በጀት እዚህ ኢንቨስት እያደረግን ነው የምንገኘው። ድጋፍ የተደረገላቸው ሴቶች በስራ ላይ በማዋል ተጠቃሚ እንዲሆኑ የዞኑ የሚመለከታቸው አመራሮች ክትትልና ድጋፍ እንደሚያስፈልግ የደቡብ ኢትዮጵያ ክልል ሴቶችና ህጻናት ጉዳይ ቢሮ ኃላፊ ወይዘሮ ካሰች ኤልያስ አጽንኦት ሰጥተዋል። የሚፈልገው ይሄንን የሰጠነውን ቁሳቁስ ወይም ድጋፍ ወደ ውጤት የሚቀይሩት ደግሞ እታች መዋቅር ላይ ያሉት ማለት ነው። ወደ ውጤት እንዲቀየር ሁሉም በየደረጃው ያለው የአመራር አካል የራሱን ኃላፊነት መወጣት መቻል አለበት ማለት ነው። አንደኛ እነዚህ ሰዎች ምናልባት የቤት ችግር ሊኖርባቸው ይችላል። አንድ ቦታ ላይ ሰብሰብ ብሎ የሚሰሩበት እድል ካለ እንደዛ ወይ በቤታቸው ነው የሚሰሩም ከሆነ በቤታቸው እንዲሰሩ ማመቻቸት ደግሞ ይሄኛውን ደግሞ የገበያ ትስስር ከሌለም ዋጋ ስለሌለው የገበያ ትስስሩም ከሆቴሎች ጋር በመቀናጀት ሴቶችን ለማበረታታት ከሆቴሎች ጋር በቅንጅት እንዲያቀርቡ ቅድመ ሁኔታ ማመቻቸት ያስፈልጋል። ድጋፍ የተደረገላቸው ሴቶች ከዚህ ቀደም በአስቸጋሪ ሁኔታ ኑሯቸውን እንደሚመሩ ገልጸው ክልሉ አሁን ባደረገላቸው ድጋፍ ኑሯቸውን ለመቀየር እንደሚተጉ ተናግረዋል። ከዚህ በፊት እኔ የምሰራው ሰው ቤት ነበር። ሰው ቤት ልብስ አጥባለሁ፣ እንጀራ ጋግራለሁ። ለብዙ አመት እንጀራና ልብስ ሰርቻለሁ። ከዛ በገጠመኝ አጋጣሚ የሆነ ኬስ ተፈጠረ። ኤችአይቪ መድኃኒት ተጠቃሚ ነበርኩ። በዛ ዙሪያ ቤት ማከራይ አጥቼ በዚህ ዙሪያ ስመላለስ ከነሱ ጋር ተገናኘው። እነሱ ብዙ ድጋፍ አደረጉልኝ። እቺን ቀን ለማየት ያበቁ እግዚአብሔር በታች እነሱ ናቸው። ታይደርተኝ በህይወት ተርፌ እቺን ቀን ለማየት የበቃሁት በእነሱ ምክንያት። ሰው ቤት እየሰራው ነው። ሁለት ልጅ አለኝ። አንዷ 8ኛ ክፍል ተማሪ ናት፣ አንዷ 5ኛ ናት። እና ሰው ቤት ነው በቃ እየሰራ እንጀራ እየጋገርኩ እየተቃጠልኩ እስክሪብቶ፣ ደብተር፣ ልብሳቸውን በቃ መከራ እያየው ነው የምኖረው። እግዚአብሔር ሆይ ከዚህ ሰዓት ውስጥ መቼ ነው የምታወጣኝ? የኔን ለኔ ብዬ የምሰራውን መቼ ነው የምሰጠኝ እያልኩኝ እግዚአብሔርን በተስፋ እየጠበቅኩት ነበረ። እግዚአብሔር ይመስገን ዛሬ ለራሴ የምሰራውን ያው ፈጣሪ በሱ ትእዛዝ ነው ሰጠኝ። እግዚአብሔር ይመስገን ብዬ በጣም ነው ማመሰግነው። ሴቶችን በአስፈላጊው ነገር ሁሉ በመደገፍ ውሳኔ ሰጪ ሀገር መሪ ማድረግ ይቻላልና ለሴቶች የሚደረገው ድጋፍ ተጠናክሮ መቀጠል አለበት። ህብረተሰቡን ለችግር እየዳረገ የሚገኘው የንጹህ መጠጥ ውሃ እጥረትና ቀበሌያትን የሚያገናኙ መንገዶች ችግር የአጭር ጊዜ መፍትሄ እንደሚሹ የቦሎሶ ሶሬ ወረዳ ምክር ቤት አባላት
ተናገሩ። በወረዳው በተለያዩ ተቋማት ያለውን ውዝፍ ዕዳ ከማስመለስ በተጓዳኝ በትምህርትና በጤና ዘርፎች የሚስተዋሉ ክፍተቶች እንዲሻሻሉም የምክር ቤቱ አባላት አጽንኦት ሰጥተዋል። የቦሎሶ ሶሬ ወረዳ ምክር ቤት 4ኛ ዙር 12ኛ የስራ ዘመን 2ኛ መደበኛ ጉባኤ አካሂዷል። መቅደሱ ሹሌ ያሰናዳችውን ዘገባ የምታቀርበው ሰብለወርቅ ኤልያስ ናት። የቦሎሶ ሶሬ ወረዳ ምክር ቤት 4ኛ ዙር 12ኛ የስራ ዘመን 2ኛ መደበኛ ጉባኤ ባካሄደበት ወቅት ለህብረተሰቡ ንጹህ የመጠጥ ውሃ ተደራሽነት ችግርና የመንገድ እንዲሁም የድልድይ አለመመቻቸት ለአካባቢው ነዋሪ ፈታኝ በመሆኑ ሊቀረፉ ይገባል ሲሉ የምክር ቤቱ አባላት ጠይቀዋል። ከዚህ ከፀሐይም ጋር ተነስቶ ውሃ በቀበሌያት በብዛት አልነበረም፣ ተበላሽቷል። እየሰራ ያለው ውሃ ተበላሽቷል። ይሄንን የውሃ ጽህፈት ቤቱ ኦዲት አድርጎ ቆጥሮ የትኛው ውሃ ይሰራል፣ የት ቀበሌ ውሃ ይሰራል፣ የት አይሰራም የሚለውን ሌላም ለማሰራት ህዝቡ ጠንካራ ነው። ግን ጽህፈት ቤቶቹ ይሄንን ተከታትለው ግንዛቤ ትምህርት ሰጥተው አስጨብጠው ይሄንን መስራት አለባቸው። ዱቦ መሻገሪያ ላይ ያለው ቦሎሶ ቆርኬ ወደ አፋማ ጋር የሚወስደው መንገድ ላይ ያለው ድልድይ በአብዛኛው ጊዜ እዛ ላይ ያለው ውሃ በጣም አቅም ያለው ኃይል ያለው ውሃ ከመሆኑ ጋር ተያይዞ እንጨት ድልድዮች ሲጣሉ ጠራርጎ ይዞ ይሄዳል። ከዛ የተነሳ በአብዛኛው ጊዜ እዛ አካባቢ ክላስተር ላይ ያሉ ህዝቦች ጥያቄ ሲያነሱ ነበር። ያንን ደግሞ አሁን መንግስት ይዞ አሁን ወደ ድንጋይም አሻዋም ከዚህ በፊት ሄዶ ከዛ በጀት እጥረት የተነሳበት ሁኔታ አለ ከአካባቢው። ከዛ የተነሳ ህዝቡ ከባድ የመልካም አስተዳደር ጥያቄ ሆኖ ሲነሳ ነበር። አባላቱ አክለውም በወረዳው ባሉት በተለያዩ ተቋማት ውዝፍ ዕዳ ለማስመለስ የሚመለከታቸው አካላት በትኩረት ሊሰሩ ይገባል ብለው በትምህርትና በጤናው ዘርፍ የሚስተዋሉ ችግሮችም ጊዜ ሳይሰጣቸው ሊፈቱ እንደሚገባ አሳስበዋል። ዕዳ በወቅቱ እንዲመለስ ከማድረግ አኳያ ብዙ ስራዎች አልተሰሩ ማለት ይቻላል። ከዚህ የተነሳ እንደዚህ ወረዳ የሐምሌ ወር ደሞዝ እስካሁን ድረስ ሙሉ በሙሉ ያልተከፈለበት ሁኔታ ነው ያለው። ህዝቡ ይጠይቃል። ይሄ ብቻም ሳይሆን ይሄ ህዝብ ልማትን ይጠይቃል፣ መልካም አስተዳደር ጥያቄን እያነሳ ያለበት ሁኔታ ነው ያለው። ይሄንን በተገቢው ምላሽ ከመስጠት ጋር ተያይዞ የቀሩ የተወሰኑ ጉዳዮች ስላሉ እነዚህን አጠናክሮ መቀጠል አለበት የሚለውን ከነሱ ጋር ተወያይተናል። ተማሪ የሚባል ነገር የለም በአብዛኛው ትምህርት ቤት በሚባል ደረጃ። ይሄንን ደግሞ አንድ ብለን ተማሪዎችም እንዲመጡ መምህራንም ሙሉ በሙሉ የመምህራንም መንጠባጠብ እንዳይኖር እንዲመጡ ብለን በሁለተኛው ሳምንትም በተመሳሳይ የትምህርት ባለሙያ የወረዳው የትምህርት ሱፐርቫይዘር እንደገና ደግሞ ከዞንም የመጡ ከፍተኛ የትምህርት ኤክስፐርቶች ጭምር ሁሉ ሄደን አሁንም ተማሪ እስካሁን ድረስ በዚህ ሳምንትም ቢሆን ተማሪ በብዛት ክፍል ላይ ገፍተው በሙላት አልተቀመጠም። አብዛኛው ጤና ኬላ የ15 ዓመት 16 ዓመት ወይ 20 ዓመት እድሜ የያዘ ነው። ከዛ አሁን ወረዳው በራሱ በጀት የለውም። የተለያዩ ነገሮች ህዝብ አስተባብሮ ከመስራት አንፃር ድሮ ጤና ኬላ ሲሰራ እኛ በልጅነት እያለን ህዝብ አስተባብሮ ህዝብ ነው የሚሰራው። አሁን ግን ያ ሁሉ ቀርቶ ጤና ኬላዎች ባሉበት ትክክለኛ ጤና ኬላ አይመስሉም። የምክር ቤቱ ዋና አፈ ጉባኤ አቶ መንግስቱ ደረሰ በበኩላቸው በተለያዩ ተቋማት ያለውን ውዝፍ ዕዳ ለማስመለስ አስፈላጊውን እርምጃ መውሰዳቸውን ተናግረው ጎጂ ባህሎችን ለማስቀረትም በወረዳ ደረጃ በትኩረት እየተሰራ ነው ብለዋል። አንደኛ ደረሰኝ ማጭበርበርም ጭምር እንዳለ የመልካም አስተዳደር እጦቶችን የሚያመጡ ነገሮችን በአይነት ለይተናል። ለይተን በህግ አግባብ እርምጃ መወሰድ ያለባቸውን ሰዎችን ሁሉ ወደ ህግ አቅርበናል። ሌላው እሱ ብቻ ሳይሆን ጎጂ ነው የተባሉ ነገሮች አንደኛ በተለያየ ምክንያት የመልካም አስተዳደር እጦት እንዳያመጡ ጎጂ ድርጊቶች እንዳይከሰቱ ግንዛቤ በመፍጠር ባለሙያ ሄዶ ግንዛቤ እንዲፈጥር አመራሮችን ወደ ታች ወርዶ በሃይማኖት ተቋማት በህዝብ ስብሰባዎች በእድር በአምባ ግንዛቤ እየፈጠርን ከዚህ ጎጂ ልማዳዊ ድርጊት ሰው እንዲቆጠብ ስራ እየሰራን። ቀበሌያትን የሚያገናኙ መንገዶችና ድልድዮችን መልሶ ለመገንባት ህብረተሰቡን በማቀናጀት በትብብር ይሰራል ያሉት የቦሎሶ ሶሬ ወረዳ ዋና አስተዳዳሪ አቶ መንግስቱ ሎሃ የንጹህ መጠጥ ውሃ ተደራሽነት ችግር ለመቅረፍም ከተለያዩ አጋር ድርጅቶች ጋር በጋራ እየተሰራ መሆኑን ጠቁመዋል። መንገድ ወሳኝ ነው። ስለዚህ ይህ መንገድ ደግሞ መስራት ያለበት የሆነ 70/30 የሚባል አሰራር አለ። ከመንግስት 30% የተወሰነ መርዳት
ያለበት እንደሆነ እናምናለን። ግን አብዛኛው ከህብረተሰብ ነው። ስለዚህ ከህብረተሰብ የህብረተሰብ ትብብር ካለ መንገድ መስራት ደግሞ በጣም ቀላል እንደሆነ ሰርተንም አሳይተናል። ከውሃ ጋር ተያይዞ ብዙ ቦታ ውሃ ችግር እንዳለ ለምሳሌ ዳቼ ላይ ትልቅ ውሃ ነበረ ወርልድ ቪዥን የሰራው ያ ውሃ አሁን አገልግሎት አይሰጥም። ማብራት ፉዙ በመቃጠሉ ያንን መልሰን ማብራቱን ፉዝ ሳይሆን የሚተካው አዲስ ትራንስፎርመር ስለሆነ ትልቅ በጀት የሚጠይቅ ነው። ያንን ህብረተሰቡ ድርሻውን እያዋጣ ነው ያለው። እኛም በቅርብ ክትትል እያደረገን ነው። በቅርብ ጊዜ እግዚአብሔር ፈቃዱ ከሆነ ያንን ማብራት ለቀን ውሃ የሚያገኙበት ሁኔታ ይፈጠራል። ጉባኤው የተለያዩ የመንግስት ተቋማት የሚመሩ አመራር አካላት ሹመትና ለመንግስት ሰራተኞች የደሞዝ ጭማሪ የተወሰነውን ከ83 ሚሊዮን ብር በላይ ተጨማሪ በጀት በማጽደቅም ተጠናቋል። አዩዳ ኢናክሲዮን የተሰኘ መንግስታዊ ያልሆነ ድርጅት በቦሎሶ ሶሬ ወረዳና በቦሎሶ ቦምቤ ወረዳ የሚገኙ ሴቶች ኢኮኖሚያቸውን ለማሻሻል ባመቻቸው የስራ ዕድል ተጠቃሚ መሆናቸውን በማህበር የተደራጁ ሴቶች ገለጹ። ሴቶች በሁሉም ዘርፎች ብቁ ሆነው ተሳትፏቸውን እንዲያጎለብቱ በየጊዜው የማስገንዘብ ስራ እየተሰራ ስለመሆኑም ተነግሯል። በዓለም አቀፍ ደረጃ ለ114ኛ ጊዜ እንዲሁም በኢትዮጵያ ለ49ኛ ጊዜ የተከበረው የሴቶች ቀን በቦሎሶ ሶሬ ወረዳ መጣላ ሂምቤቾ ከተማ በድምቀት ተከብሯል። ለአዲሱ ተፈራ ዘገባ ትዝታ ታከለ። ሴቶች በሁሉም ዘርፍ የላቀ ተሳትፎ በማድረግ ከራሳቸው አልፈው ዓለምን እንዲታደጉ ሰፊ ተግባራት ተከናውነዋል። በወላይታ ዞን በቦሎሶ ሶሬና ቦሎሶ ቦምቤ ወረዳ የሚገኙ ሴቶች መንግስታዊ ያልሆነ አዩዳ ኢናክሲዮን ድርጅት ባመቻቸው እድል ተጠቅመው በማህበር በመደራጀት ብድር በመውሰድ ከራሳችን አልፈን ቤተሰቦቻችንን በኢኮኖሚው ተጠቃሚ እንዲሆኑ እያደረግን ነው ይላሉ። ከዚህ ማህበር በገበያ የሰራሁትን በመደብ ያለውን ቤትን አስፊያለሁ። ከቁጥባ ከዚህ ቁጥባ አስፊያለሁ። ቡና፣ አተር፣ ባቄል፣ በቆሎ፣ አረንጓዴ እንደዛ አድርጌ እሰራለሁ። ደግሞ ዋጅንባ ምናምን ዳቦ፣ ሌላ በኩል ቡና እንደዚህ አድርጌ እያርኩ ልጆችንም እያስተናገድኩ ብዙውን ጊዜ በቃ ተደግፌያለሁ። 2016 ዓመተ ምህረት 10 አባል 2017 ዓመተ ምህረት በ2017 16ቱ አባል አፈርቻለሁ። ትንሽ ችግር ካለው የኔ ያለው ገንዘብ በድሬ ወስዳለሁ። ሌላ ቦታ አልሄድም። የሰው ቤት አልሄድም። የኔ ያለው ካዜና ወዝቼ የኔ ችግር ማወጣለሁ። ዓለም አቀፍ የሴቶች ቀን በቦሎሶ ሶሬ ወረዳ ማጣላ ሂምቤቾ ማዘጋጃ በተከበረበት ወቅት ያነጋገርናቸው የዘርፉ ኃላፊዎች ሴቶች በሁሉም ዘርፍ ተጠቃሚ እንዲሆኑ የማነቃቃትና ግንዛቤ በመስጠት አንዱ ከሌላው የሚማሩበት መንገድ እየተፈጠረ እንደሚገኝ ተገልጿል። ሴቶች በተለያዩ በማህበራዊ፣ በፖለቲካ፣ በኢኮኖሚያዊ ዝግጁና ብቁ እስኪሆኑ ድረስ ሴትን ከማብቃት አንጻር እየበቁ ያሉ ሴቶችም አሉ። የበቁ ሴቶችን በአመራር ውስጥ የማቀላቀል ስራዎችም እየተሰሩ ናቸው። ከዛም ውሳኔ ሰጪ ቦታ ላይ እንዲመጡም የማድረግ ስራዎቹ በእኛ ወረዳ በጣም በትኩረት እየተሰራ ነው። ሀሳቡን በአደባባይ በመውጣት በመስራት ቁጠባ በመቆጠብ ስራ በመስራት በስራ እድል ፈጠራ ተደራጅተው ኢኮኖሚያቸውን እንዲያሳድጉ እንዲሁም ደግሞ በህብረት ስራ ተደራጅተው ቁጠባ ቆጥበው ብድርም በዛው መልክ ተጠቃሚ እንዲሆኑ የተደረገበት ሁኔታ አለ። የዛሬ መድረክ በጣም አስፈላጊ ነው። ምክንያቱም የበዓሉም ማክበር አላማው ሴቶች አንድ ላይ በጋራ በመሆን አንዳቸው ካንዳቸው ልምድ የሚያገኙበት ነው። በዓሉን ከማክበር ያለፈ አሁን አዩዳ ኢናክሽን መንግስታዊ ያልሆነ ድርጅት ነው። ይህን በዓልን ስፖንሰርም አድርጎ ከጎናቸው ሆነው በዛ ዘርፍ ተደራጅተው ቆጥበው የራሳቸውን የቻሉ እናቶችን በማምጣት ለሌሎች እናቶች ምሳሌ እንዲሆኑ ሞዴል እንዲሆኑ ልምዳቸውን ሼር እየተደራረጉ ቀጣይ
እህቶቻችን እናቶቻችን ታግለው ያመጡትን ይህንን ድል በአደባባይ ወጥተው ማለት ነው ለልጆቻቸው ትምህርት የሚሆነውን ነገር አሁን ዛሬ ደስ የሚለው ደግሞ በጣም ወጣት ሴቶች ተሳትፈዋል። ላለፉት 7 ዓመታት ሴቶችን በኢኮኖሚ እንዲሁም ማህበራዊ ዘርፎች ተጠቃሚ በማድረግ እየሰራ የሚገኘው አዩዳይናሲዮን ድርጅት ሴቶች ራሳቸውን እንዲችሉ በኢኮኖሚው ከማገዝ በተጨማሪ በትምህርቱ ዘርፍ የተሻለ ደረጃ ላይ እንዲደርሱ በትኩረት እየሰራ ይገኛል ተብሏል። በገንዘብ አቅም እንዲኖራቸው እናደርጋለን። በገንዘብ ደግሞ አቅም እንዲኖራቸው ማህበራት መነሻ ናቸው። በዛ አሰራር ውስጥ በወላይታ አካባቢ አሁን እኛ በ3 ወረዳ በተለይ በሎሶ ቦምበና ኪንዶ ኮሻ ላይ 14 ገንዘብ ቁጠባና ብድር ህብረት ስራ ማህበራት አሉ። ዋናው ዓላማ ሴቶች የሚቆጥቡበት የሚበደሩበት ራሳቸው ደግሞ ገንዘብ የሚያስተዳድሩበት ተቋም መፍጠር ነው። ዋናው ደግሞ በዚህ ውስጥ አሁን ትልቁ ነገር ሴቶች ማስተዳደር ይችላሉ የሚለው ነገር በደንብ አሳይቷል። በተለይ በትምህርት ቤቱ ላይ ሴቶች ትምህርታቸውን እንዲማሩ ብዙ ነገሮች ክፍተቶች በትምህርት ቤቶቹ አሉ በጥናት የተደገፉ። እሱም አንደኛው ሴቶች በወር አበባ ጊዜ ትምህርት ቤት የማቋረጥ እድል ብዙ ይገጥማልና እሱ ነገር እንዳይኖረው ምንድነው የምናደርገው? የወር አበባ መጠቀሚያ ሳኒተሪ ፓድ እንላለን በፈረንጅኛው በወር አበባ ንጽህና መጠበቂያ ማቴሪያሎችን ለትምህርት ቤቶቹ ለተማሪዎች እንዲሰጡ እናደርጋለን። ስለዚህ በዚህ ጉዳይ ላይ ምንድነው የምናደርገው? ሽንት ቤቶችን እንገነባለን። የሴቶቹ ደግሞ የራሳቸው በወር አበባ ጊዜ የሚያርፉበት ክላስ እናዘጋጃለን። ለዛ የሚያስፈልግ ነገር እናሟላለን። እነኚህ ነገሮች በመስራት ሴቶቹ ላይም የተሻለ ተጽዕኖ እንዲኖረውና በተሻለ ሁኔታ እንዲከታተሉ የማድረግ ስራ አዩዳይናሲዮን እየሰራ ቆይቷል። ሴቶች በሁሉም መስክ የላቀ ደረጃ ላይ እንዲደርሱ ጉዳዩ ከሚመለከታቸው አካላት የሚደረግ ድጋፍና ክትትል ተጠናክሮ መቀጠል እንደሚገባው ተመላክቷል። ከወላይታ ቴሌቪዥን ዜናዎቻችን አሁንም እንደቀጠሉ ናቸው ተመልካቾች። የማይበገር የጤና ልማት ሰራዊት ለመገንባት እየተሰራ መሆኑን የደቡብ ኢትዮጵያ ክልል የህብረተሰብ ጤና ኢንስቲትዩት አስታወቀ። የክልሉ የህብረተሰብ ጤና ኢንስቲትዩት የ2017 በጀት ዓመት የመጀመሪያ 6 ወራት አፈጻጸም ግምገማ መድረክ አካሂዷል። የደቡብ ኢትዮጵያ ክልል የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ አጉኔ አሾሌ እንደገለጹት ኢንስቲትዩቱ ከድንገተኛ አደጋዎች ቅኝትና ምላሽ ስርዓት ጀምሮ የላቦራቶሪና የጥናትና ምርምር ቴክኖሎጂ ሽግግር ስራዎችን ከቅድመ መከላከል እስከ ምላሽ ስርዓት እየሰራ ነው። አያይዘውም ኢንስቲትዩቱ በቀላሉ የማይበገር የጤና ልማት ሰራዊት ለመገንባት በተናጠልም ሆነ በጋራ ሰፊ ጥረቶችን እያደረገ ይገኛል ብለዋል። የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ በበኩላቸው ኢንስቲትዩቱ ከያዘው ዓላማና ግብ አንጻር ኮቪድ-19ን ከመከላከል ጀምሮ የሰራቸው ስራዎች የሚደነቁ መሆናቸውን አንስተው ወባና መሰል ወረርሽኞችን በቅንጅት በመምራት ተገቢውን ምላሽ መስጠት መቻሉንም ገልጸዋል። የደቡብ ሬዲዮና ቴሌቪዥን ድርጅት እንደዘገበው በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በ2017-18 ትምህርት ዘመን ከ150 ሺህ ኩንታል በላይ ማዳበሪያና ከ45 ሺህ ኩንታል በላይ ምርጥ ዘር እንደሚያሰራጭ ተገለጸ። የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ ማስረሻ በላቸውና ሌሎች አመራሮች በዳውሮ ዞን ኢሰራ ወረዳ የበጋ መስኖ ስንዴ ምርትን ጎብኝተዋል። ኃላፊው በጉብኝቱ ወቅት እንዳሉት የውሃ ሀብቶችን በተገቢው በመጠቀም እንደ ክልል ከ5000 ሄክታር በላይ መሬት በመስኖ የማልማት ተግባር እየተከናወነ ይገኛልን ብለዋል። ምርታማነትን ለማሳደግ የሚያስችሉ ስራዎች እየተከናወነ እንደሆነ ገልጸው ለ2017-18 ምርት ዘመን ከ150 ሺህ ኩንታል በላይ የአፈር ማዳበሪያና ከ45 ሺህ ኩንታል በላይ ምርጥ ዘር ቀርቦ ስርጭት መጀመሩን ጠቁመዋል። የዳውሮ ዞን ዋና አስተዳዳሪ አቶ ዳዊት ገበየው በበኩላቸው እንደ ዞን ከ3000 ሄክታር በላይ መሬት በመስኖ ለማልማት መለየቱንና አሁን ላይ ወደ 16000 ሄክታር የሚጠጋ መሬት በበጋ ወራት መልማቱን ስለመግለጻቸው የክልሉ ኮሚኒኬሽን ቢሮ መረጃ ያሳያል። በአርባ ምንጭ አጠቃላይ ሆስፒታል ከተለያዩ አካባቢዎች ለመጡ የአይን ሞራ ግርዶሽ ህሙማን ነፃ የህክምና አገልግሎት እየሰጠ መሆኑ ተገለጸ። አርባ ምንጭ አጠቃላይ ሆስፒታል ስራ አስኪያጅ ዶክተር አምባቸው ዱማ የአይን ሞራ ግርዶሽ ቀዶ ህክምና በተለያዩ ጊዜ በሆስፒታሉ ሲሰጥ መቆየቱን አስታውሰው በዚህኛው ዙር ከመጋቢት 1 ጀምሮ ለተከታታይ 5 ቀናት በኪዩር ብላይንድነስ ፕሮጀክት አማካኝነት እየተሰጠ መሆኑን
ተናግረዋል። በደቡብ ኢትዮጵያ በኦሮሚያና በሲዳማ ክልሎች ከአንድ ወር በላይ የአይን እይታ ችግር ያለባቸውን የመለየት ስራ ሲሰራ መቆየቱን የገለጹት ስራ አስኪያጁ ከ1500 ሰዎች በላይ የሕክምና አገልግሎቱ ተጠቃሚ እንደሚሆኑና በአንድ ቀን 250 ህሙማንን ሙሉ በሙሉ እይታቸውን መመለሱን ጠቁመዋል። የሕክምናው አገልግሎት ሙሉ በሙሉ በኪዩር ብላይንድነስ ፕሮጀክት የሚሸፈን መሆኑንና ከሕክምናው በኋላ ለአንድ ወር ያህል በያሉበት ክትትል እንደሚደረግ ገልጸዋል። ሕክምናውን ለመውሰድ የመጡ ግለሰቦች የአይን ሕክምናቸውን ከማድረጋቸው በፊት ተያያዥነት ያለባቸው በሽታዎች በዘመናዊ መመርመሪያ መሳሪያዎች በመታገዝ በሆስፒታሉ የሕክምና አገልግሎት እንደሚያገኙም ተጠቁሟል። ዘገባው የክልሉ ኮሚኒኬሽን ቢሮ ነው። ሁሉም የወረዳው ነዋሪዎች ካላቸው ላይ በመቆጠብ ለኢኮኖሚ እድገት መሰረት የሆነውን የቁጠባ ባህል ማሳደግ እንደሚገባቸው በጌዲዮ ዞን የዲላ ዙሪያ ወረዳ አስተዳደር ገለጸ። የወረዳው ህብረት ስራ ልማት ጽሕፈት ቤት ጉምንሶ ህብረት ስራ ማህበር ምስረታና የቁጠባ ማሰባሰቢያ መድረክ አካሂዷል። በመድረኩ የተገኙት የዲላ ዙሪያ ወረዳ ምክትል አስተዳዳሪ አቶ ሳሙኤል ቦኮ ከዚህ ቀደም በወረዳው 21 የሚሆኑ ህብረት ስራ ማህበራት እንደነበሩ በመጠቆም የህብረት ስራ ማህበራትን የማቋቋሚያ ሪፎርም በማድረግ ጉምንሶ የህብረት ስራ ማህበር በማቋቋም በንቅናቄ ቁጠባ የመሰብሰብ ሂደት መጀመራቸውን ተናግረዋል። የወረዳው ህብረት ስራ ልማት ጽሕፈት ቤት ኃላፊ አቶ ደመቀ ገመደ በበኩላቸው ጉምንሶ የተሰኘ የህብረት ስራ ማህበር በአንድ ጀንበር 1 ሚሊዮን የቁጠባ ብር ለመሰብሰብ ግብ ጥለው እየሰሩ መሆናቸውን ተናግረዋል። የጌዲዮ ዞን ህብረት ስራ ልማት ጽሕፈት ቤት ኃላፊ አቶ ብርሃኑ ተካዬ በዞኑ 10 የተጠናከረ ህብረት ስራ በማቋቋም ከዚህ ቀደም የነበሩ የአሰራር ክፍተቶችን ለማረም መሰራቱንና ይሰበሰባል ተብሎ ከታቀደው 12 ሚሊዮን ብር ቁጠባ እስካሁን 10 ሚሊዮን ብር መሰብሰቡን ተናግረዋል። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት ነው።